ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። ይዤላችሁ የቀረብኩት የ10ኛ ክፍል የኬሚስትሪ ትምህርት ዩኒት 6 ሃይድሮካርበንስ ኤንድ ዜር ናቹራል ሶርስስ አልካይንስ በሚለው ርዕስ ላይ ነው። አልካይንስ ምንድን ነው? ፊዚካል ፕሮፐርቲስ ኦፍ አልካይንስ፣ ኖሜንክሌቸር ኦፍ አልካይንስ፣ ኮመን ኔም፣ ኢውፓክ ኔም ኤንድ አይዞመሪዝም ኢን አልካይንስ በሚሉት ርዕሶች ላይ ከምሳሌ ጋር እናያለን። አልካይንስ ምንድን ነው? አልካይንስ አር አንሳቹሬትድ ሃይድሮካርበን ዊች ኮንቴይን ካርበን ካርበን ትሪፕል ቦንድ። ፈንክሽናል ግሩፑ ካርበን ካርበን ትሪፕል ቦንድ ነው ማለት ነው። ጀነራል ፎርሙላ ኦፍ አልካይን ሲኤን H2N -2 ነው where number of carbon starting from 2 n greater than or equal to 2 ነው ማለት ነው። where n 2 3 4 እያለ ይቀጥላል ማለት ነው። if the number of carbon 2 ከሆነ ጀነራል ፎርሙላው ምን ይሆናል? C2H2 ይሆናል። ኮንደንስድ ስትራክቸሩ HC ትሪፕል ቦንድ CH ይሆናል ማለት ነው። ኢታይን ይባላል። and also if the number of carbon 3 ከሆነ ደግሞ C3H4 ይሆናል ማለት ነው። HC ትሪፕል ቦንድ CH3 ይሆናል። ይሄ ፕሮፓይን እንላለን ማለት ነው። and if the number of carbon 4 C4H6 ይሆናል። ኮንደንስድ ስትራክቸሩ HC ትሪፕል ቦንድ CH2 CH3 ብለን ማስቀመጥ እንችላለን። ይሄ ቡታይን ነው ማለት ነው። ሰው ቡታይን እያለ ይቀጥላል። እነዚህ ምን ይባላሉ? ሆሞሎጎስ ሴሪስ ኦፍ አልካይንስ ተብለው ይጠራሉ ማለት ነው። so the first member of homologous series of alkyne is acetylene or ethyne ተብሎ ይጠራል ማለት ነው። so the characteristics of homologous series of alkynes are the same with alkenes and alkenes የሆሞሎጎስ series of alkyne ባህሪያት ከአልኬን እና ከአልኪን ጋር ተመሳሳይ ናቸው። የሚለያዩት functional group እና general formula ላይ ብቻ ነው የሚለያዩት ማለት ነው። physical properties of alkynes from carbon 2 up to carbon 4 ጋዝ ናቸው። ካርበን 5 up to carbon 12 ሊኩር ናቸው። ካርበን 13 እና ከዛ በላይ ደግሞ ሶሊድ ናቸው ማለት ነው አልካይኖች። አልካይንስ are non-polar compounds non-polar ናቸው። non-polar ማለት ደግሞ which is insoluble in polar solvent like water and soluble with non-polar solvent like benzene, toluene, carbon tetrachloride and etc. as number of carbon increases number of carbon እየጨመረ ሲሄድ melting point, boiling point and density of alkynes increases ይጨምራል ማለት ነው። ከዚህ በፊት properties of alkane እና alkene ላይ ያየነው ነገር ስለሆነ ማለት ነው። properties of alkene እና alkane ጋር ተመሳሳይ የሆነ physical properties ይኖረዋል ማለት ነው alkyne። naming system of alkyne or nomenclature of alkyne the first common name of alkynes are named as derivative of acetylene HC ትሪፕል ቦንድ CH ይሄ አሴታይለን ነው። ለምሳሌ HC ትሪፕል ቦንድ CH3 ሜታይል አሴታይለን እንላለን ማለት ነው። አሴታይለን ይሄ ሜታይል ነው፣ ይሄኛው ደግሞ አሴታይለን ነው። and also CH3 C ትሪፕል ቦንድ CH3 ካለን ማለት ነው ዳይሜታይል አሴታይለን እንላለን ማለት ነው። ኮመን ኔም ኦፍ አልካይንስ ነምበር ኦፍ ካርበን እየጨመረ ሲሄድ ስም ለመስጠት ከባድ ይሆናል ማለት ነው፣ ዲፊካልት ነው። ስለዚህ ኢውፓክ ኔም ኢዝ ዘ ሞስት አፕሮፕሪየት ኔሚንግ ሲስተም ኦፍ አልካይንስ። ኢውፓክ ኔም ኦፍ አልካይንስ ኢውፓክ ሲስተም ኦፍ ኔሚንግ ኦፍ አልካይንስ ከአልኪን እና ከአልኬን ኢውፓክ ሩል ጋር ተመሳሳይ ነው። የሚለያየው አልካይን ፈንክሽናል ግሩፑ ካርበን ካርበን ትሪፕል ቦንድ ነው ማለት ነው። so the first IUPAC rule identify the longest chain including the triple bond የያዘው ረጅሙን ካርበን ኮንቲኒዩስ ቼን እንመርጣለን ማለት ነው። 1 2 3 4 5 6 7 ነው። 1 2 3 4 5 6 so ረጅሙ ካርበን ትሪፕል ቦንድ የያዘው ረጅሙ ካርበን ቼን ይሄ ነው ማለት ነው። second rule count from the end nearer to the triple bond ከትሪፕል ቦንድ ከቀረበው ቁጥር መስጠት እንጀምራለን ማለት ነው። ስለዚህ 1 2
3 4 5 6 7 እንዳለ ማለት ነው። after that indicate the position of substituent group and triple bond ትሪፕል ቦንዱ እና ሰብስቲንት ግሩፑን ፖዚሽን ስንተኛው ካርበን ላይ እንዳለ ኢንዲኬት እናደርጋለን ማለት ነው። ሁለተኛው ካርበን ላይ ካርበን ትሪፕል ቦንድ ይገኛል። አራተኛው ካርበን ላይ ኢታይል አለ፣ ሰብስቲንት ግሩፕ ሜታይል አለ። አምስተኛው ካርበን ላይ ሜታይል አለ ማለት ነው። እነዚህን አሬንጅ ዘ ሰብስቲንት ግሩፕ ኢን አልፋቤቲካል ኦርደር፣ እነዚህን ሰብስቲንት ግሩፕ አልፋቤቲካል ኦርደር እናስቀምጣለን ማለት ነው። ኢታይል ይቀርማል። ሶ ፎር ኢታይል እንላለን ማለት ነው። ሃይፈን 4 እና 5 ላይ ሜታይል አለ። ሶ 4 5 ዳይ ሜታይል እንላለን ማለት ነው። የትሪፕል ቦንዱን ፖዚሽን ደግሞ ኢንዲኬት እናደርጋለን። ሁለተኛው ካርበን ላይ ይገኛል። ሶ ቱ የፓረንት ኔሙ ወይም የፓረንት ስትራክቸሩ ኔም ቱ ሄፕታይል ብለን ኔም እናደርጋለን ማለት ነው። ኦር ፎር ኢታይል እንላለን። 4 5 ዳይ ሜታይል ብለን ሄፕት እንልና 2 ዋይ ኤን ኢ ብለንም ኔም ማድረግ እንችላለን ማለት ነው። አይዞመሪዝም ኦፍ አልካይንስ፣ አይዞመሪዝም ምን ማለት እንደሆነ ዴፊኔሽኑን አልኪን እና አልኬን ላይ አይተናል። ሶ አልካይንስ ሾው ቦዝ ቼን ኤንድ ፖዚሽን አይዞመሪዝም በት ኖት ጂኦሜትሪካል አይዞመሪዝም። አልካይን ካርበን ካርበን ትሪፕል ቦንድ ፖዚሽን አይዞመሪዝም እና ቼን አይዞመሪዝም ያሳያል፣ ነገር ግን ጂኦሜትሪካል አይዞመሪዝም አያሳይም ማለት ነው። ሶ ኢታይን ኤንድ ፕሮፓይን ዱ ኖት ሾው ኤኒ አይዞመሪዝም ቼን ኦር ፖዚሽን አይዞመሪዝም። ኤግዛምፕል አይዞመሪዝም ኦፍ ፔንታይን ኤች ሲ ትሪፕል ቦንድ ሲ ሲኤች2 ሲኤች2 ሲኤች3 ይሄ 1 ፔንታይን ነው። እንደ ፖዚሽን ኦፍ ትሪፕል ቦንድ ስናላይ ሁለተኛው ካርበን ላይ ቢሆን ኤች ሲ ትሪፕል ቦንድ ሲ ሲኤች2 ሲኤች3 ይሄ ደግሞ 2 ፔንታይን ነው። እነዚህ ፖዚሽን አይዞመሪዝም ኦፍ ፔንታይን ናቸው ማለት ነው። እነዚህ ሁለቱ the two possible position of ፔንታይን ናቸው ማለት ነው። ከዚህ ውጪ ሌላ ፖሲብል ፖዚሽን ኦፍ አይዞመሪዝም ኦፍ ፔንታይን የለም ማለት ነው። ቼን አይዞመሪዝም ኦፍ ፔንታይን 1 2 3 ሶስተኛው ካርበን ላይ ሜታይል መውሰድ እንችላለን። ስለዚህ ኤች ሲ ትሪፕል ቦንድ ሲ ሲ ሲኤች 3 ሲኤች 3 ሶ ይሄ ሲኤች ነው። ስለዚህ 3 ሜታይል 1 ቡታይን ኤ ቢ ሲ ብለን ብንወስድ ኤ እና ሲ ቼን አይዞመሪዝም ኦፍ ፔንታይን ናቸው። ኤ እና ቢ ደግሞ ፖዚሽን አይዞመሪዝም ኦፍ ፔንታይን ናቸው ማለት ነው። የዛሬውን ትምህርት በዚሁ ጨርሻለሁ። ለሚቀጥለው በሌላ ርዕስ እስከምንገናኝ ድረስ ቸር ሰንብቱ።